ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። የኢትዮጵያ መንግስት በኤርትራ ላይ ያሳየው ትዕግስት መጨረሻ የሌለው ተደርጎ መታየት የለበትም ሲል መንግስት አስታወቀ። ሆርን ሪቪው እና አዲስ አበባ ዩኒቨርሲቲ በመተባበር በሀገሪቱ የውጭ ፖሊሲና ወቅታዊ የአፍሪካ ቀንድ ጉዳዮች ላይ በማተኮር ባዘጋጁት ፎሬን ፖሊሲ ፎረም ላይ ንግግር ያደረጉት የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት በኤርትራ ድርጊት ላይ ከፍተኛ ትዕግስት እያሳየ ነው ብለው፣ ይሁን እንጂ ይህ ትዕግስትና የሰላማዊ እርምጃ ገደብ የሌለው ተደርጎ መወሰድ የለበትም ሲሉ አሳስበዋል። ሚኒስትሩ አክለው ጎረቤት ሀገራት ለጋራ እድገትና ትብብር ቁልፍ ሚና እንዳላቸው በገለጹበት ንግግራቸው የኤርትራ መንግስት በኢትዮጵያ ላይ መሰረታዊ የሉዓላዊነትና የግዛት አንድነትን እየተፈታተነ መሆኑን አጽንኦት ሰጥተውበታል። ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ዓለም አቀፉ ማህበረሰብ ኤርትራ ቀጠናውን ከሚያተራምስ ተግባሯ እንድትቆጠብና ወደ ሰላምና ትብብር እንድትገባ ግፊት ማድረግ አለበት ሲሉም ጠይቀዋል። በዚህ ወቅት የኢትዮጵያን የባህር በር ፍላጎት ያነሱት የውጭ ጉዳይ ሚኒስትሩ ሀገሪቱ በዘላቂነት የባህር በር ጥያቄዋ መመለስ ያለበት የህልውና ጉዳይ በመሆኑ ነው ብለዋል። ህገወጥ የውጭ ምንዛሬ አሻጥሮችን ሲፈጽሙ ተደርሶባቸዋል የተባሉ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸውን የብሔራዊ መረጃና ደህንነት አገልግሎት ከ2 ቀናት በፊት አስታውቆ ነበር። የብሔራዊ መረጃና ደህንነት አገልግሎት፣ የፋይናንስ ደህንነት አገልግሎት፣ የኢትዮጵያ ፌዴራል ፖሊስ፣ የክልል የጸጥታ አካላትና የህብረተሰቡ ጥቆማን ማዕከል አድርጎ የተቀናጀ ስምሪት በፋይናንስ አሻጥር የተሰማሩ 112 ኢትዮጵያውያንና የተለያዩ የውጭ ሀገር ዜግነት ያላቸው ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። መግለጫው በተጨማሪም ህገወጥ ሐዋላዎች፣ የገንዘብ ዝውውሮች፣ የውጭ ምንዛሪ ስወራዎች፣ የግብር ስወራዎች፣ ህገወጥ ገንዘብን ህጋዊ የማስመሰልና ሌሎች ተመሳሳይ ወንጀሎች በሀገር ኢኮኖሚ ላይ ከፍተኛ ጉዳት ሲያስከትሉ እንዲሁም አሸባሪዎችንና የታጠቁ ቡድኖችን ለመደገፍ ሲውሉ መቆየታቸውን ገልጿል። በተለይም ህገወጥ በሆኑ ዓለም አቀፍ የገንዘብ አስተላላፊ ድርጅቶች፣ ህገወጥ የውጭ ምንዛሬ ማስተላለፊያ መተግበሪያዎች፣ የክሪፕቶ ከረንሲ መተግበሪያዎች፣ ህገወጥ የሐዋላ አዘዋዋሪዎችና ደላላዎች፣ በወጪና ገቢ ንግድ ላይ አሻጥር የፈጸሙ አስመጪዎችና ላኪዎች እንዲሁም ህጋዊ ንግድ ሳይኖራቸው በህገወጥ ሐዋላ ላይ በመሰማራት ከፍተኛ ገንዘብ በማንቀሳቀስ በሀገር ኢኮኖሚ ላይ ከፍተኛ ጉዳት ባደረሱ አካላት ላይ የማያዳግም ህጋዊ እርምጃ መወሰዱም ነው የተገለጸው። በዩኒቲ ዩኒቨርሲቲ የኢኮኖሚክስ ክፍል የፐብሊክ ፋይናንስ ሲኒየር መምህር የሆኑት አቶ ፋሲል ጣሰው እርምጃው ግራ እንዳጋባቸው ገልጸዋል። ጥሩ። እኔ አሁን እየተደረገ ያለው ስራ ወይንም የብሔራዊ ባንክ ጣልቃ ገብነት በብር ገበያ ላይ ከዶላር አንጻር ምንድን ነው እየተደረገ ያለው የሚባለው እኔ ኮንፊውዥን፣ ግራ መጋባት ብዬ ነው የምገልጸው። ሪፖርተር መንግስት እየወሰደው ያለው እርምጃ ህገወጥነት የመከላከል አንዱ አካል ቢሆንም ምንን ያመላክታል በሚል ጥያቄ ያቀረበላቸው የቢዝነስና ኢንቨስትመንት አማካሪው አቶ ከፈለኝ ኃይሉ በበኩላቸው ገበያ መር የውጭ ምንዛሬ ፖሊሲን ተግባራዊ የማድረግ ትልም ቢኖርም መንግስት ጣልቃ እየገባ ነው ለማለት የሚያስችል ሁኔታ አለ በማለት ተከታዩ ማብራሪያ ሰጥተዋል። አዎ፣ መንግስት አሁንም ጣልቃ ገብነት አለው ወይም ደግሞ ጣልቃ ገብቷል ተብሎ የገባ ነው የሚለውን ነገር ወይም ደግሞ በገበያ ሆኗል ከሚለው ይልቅ ሃይሊ ማኔጅድ የሆነ ሃይሊ ኮንትሮልድ የሆነ ወይም ደግሞ የማኔጅ ሻርፕ የፍላክቹዌሽኑን ለመቆጣጠር የመንግስት ጣልቃ ገብነትን ሊታይ በሚችል መልኩ አለ ብሎ ማለት ያስችላል። ምክንያቱም በዋናነት የውጭ ምንዛሪ በባንክ ሲስተም እየመጣ አይደለም። ይህም ለግሽበት ለውጭ ምንዛሪ እጥረት አጋልጧል ነው የሚለው መንግስትና ይህንን ለመቆጣጠር እርምጃ ወስዳለው የሚለውን ነገር
ያው እየሄደበት ነው ያለው። እንግዲህ ምን ያህል ድረስ ያስኬዳል ወይም ደግሞ ይሄንን ታክል ለማድረግ እርምጃ መውሰዱ ወይም ደግሞ ህግን ተንተርሶ አካውንት መዝጋቱ ወይም እንዲህ አይነት ነገሮችን ብቻ በመወሰዱ ውጤት ይመጣሉ የሚለው ነገር እንደተጠበቀ ሆኖ ማለት ነው። ከዚህ ይልቅ ግን በዋናነት ይሄንን የውጭ ምንዛሪን የጨመረ ወይም ደግሞ በጥቁሩ ገበያ ወይም ፓራል ማርኬት በምንለው ገበያ ላይ እና በኦፊሻል ባለው በባንክ ሬት መካከል እየሰፋ መምጣቱ ለምንድን ነው አሁንም ለግሽበት እና ለውጭ ምንዛሪ እጥረት ሊያጋልጥ የቻለበት ምክንያት ምንድን ነው የሚለውን በዋናነት አድሬስ የሚያደርግ አይደለም፣ ችግሩን ለመፍታት የሚያስችል አይደለም። በአጠቃላይ ሲታይ ግን መንግስት አሁንም የመንግስት ጣልቃ ገብነት በተለይ የውጭ ምንዛሪን ግብይትን በተመለከተ ፍሎቲንግ ነው ከማለት ይልቅ ይሄ ሃይሊ ማኔጅድ ፍሎት ነው ብንል ይሻላል። ስንከተል የነበረው ከዚህ በፊት ፊክስድ የሚባለው ነበረ። እንግዲህ ከሐምሌ 22 2016 በኋላ ነው ይሄ ነገር የመጣው። በአንዴ ወደ ሙሉ ገበያ ውስጥ መግባት በእርግጥ ያስቸግራል፣ ግን ግራጁዋሊ ወደ በገበያ እንዲወሰን የሚያደርግ ነገሮችን መወሰድ ነበረባቸው። ባለፉት አንድ ዓመት ውስጥ አሁን እንግዲህ የሚያሳየው ነገር በቂ የሆነ እርምጃ እንዳልተወሰደ፣ በቂ የሆነ ስራ እንዳልተሰራ ያሳያል። ይሄንን ክፍተት የፈጠረው ነገሮች ምንድን ነው የሚለውን ነገር ማየት ያስፈልጋል። አሁን እንግዲህ ገበያ ስንል ምን ማለታችን ነው? ሰፕላይም ዲማንድም ክፍት በሆነ ገበያ እንዲወሰኑ ማስቻል ነው። ገዢና ሻጭ በክፍት ገበያ እንዲወስኑ፣ ሻጭም በፈለገው ዋጋ ለመሸጥ የሚያስችለውን ሁኔታ ገዢም እንደዚሁ መመቻቸት አለበት። ሶስት ነገሮች መኖር አለባቸው። ያቀርቦቱ በበቂ ሁኔታ እንደ ልብ መምጣት አለበት። ፈላጊውም በሚፈልገው መጠን የውጭ ምንዛሪው ማግኘት አለበት። በእነዚህ በሁለቱ መካከል ደግሞ የግብይቱ ቦታ ወይም አክሰስ መኖር አለበት ነው። አሁን የገበያ ይሁን ከተባለ በኋላ ተጨማሪ መንዛሪዎች የመጡት በጣም ትንሽ ናቸው፣ 5-6 የሚሆኑ ናቸው። ስለዚህ አሁንም ግብይቱን የሚያከናውኑ ባንኮች በጣም ጥቂቶች ናቸው። ግብይቱ የሚከናወንበት ቦታ በጣም ጠባብ ነው። ለምሳሌ ብሔራዊ ባንክ እስከ 50 ሺህ ብር ድረስ በቲቲ ትራንስፈር ለማድረግ ፈቅዷል። አሁን ግን በተቃራኒ ድሮ እስከ $5,000 ድረስ በቲቲ ፈቀድ የነበረውን እንኳን ራሱ ባንኮች አሁን ፈቃደኞች አይደሉም። ለምሳሌ $4,000-5,000 ይዘሽ ብትሄጂ 2 እጥፍ ብሎክ እንድታስደርጊ ትጠየቂያለሽ። እስከ 2,100,000 ብር፣ 2,200,000 ብር ድረስ ብሎክ ያደርጋሉ ነጋዴዎች። ይህ እንግዲህ ለ5,000 ለማይሞላ የውጭ ምንዛሪ ዶላር ሊሆን ይችላል። ይሄ ማለት ነጋዴው ላይ የሚያሳድረው የፋይናንሻል ኮስት በጣም ከፍተኛ ነው። ይሄ ለ3 ዓመት እዛ ብሎክ ለ3 ወር ብሎክ ተደርጎ ይቀመጣል። ከዛ በኋላም ደግሞ በዚህ ብር ባንኮች ይጠቀማሉ፣ ያገላብጡታል። ይሄ 2,100,000 ብር ብሎክ ተደርጎ $5,000 ያን ያህል መቆየት በጣም ከባድ ነው። ድሮ ግን ኢሚዲየትሊ $5,000 ስትከፍቺ በቲቲ ትራንስፈር ተደርጎ የሚደረግ ነው። የውጭ ምንዛሪ ግብይታችን ስፖት ትራንዛክሽን ነው። ስቲል ሄጅ ቢሆን ኖሮ ጥሩ ነበረ። ከዚህ ከ3 ወር በኋላ ደግሞ እንደገና ሌላ ኮስት ይጠየቃሉ። በዚህ በከፈቱት 5,000 ተማሪዎች፣ ተጓዦች የውጭ ምንዛሪ እያገኙ አይደለም። ከባንኮች ከህጋዊ መንገድ ካላገኝሽ ደግሞ የምትሄጂው ወደ ብላክ ማርኬት ነው ወይም ነው ፓራሌል ወደምንለው ማርኬት ነው የሚሄዱት ማለት ነው። ወደዛ ሰዎች ሲሄዱ ፍላጎት ይጨምራል ማለት ነው። ፍላጎት ሲጨምር ያ የጥቁሩ ገበያ ሰፕላዩንም ደግሞ ለማምጣት ይጨምራሉ ማለት ነው። በማንኛቸውም ገበያ ውስጥ የመንግስት ጣልቃ ገብነት እየሰፋ ሲመጣ እጥረቱ፣ አቅርቦቱ፣ ፍላጎቱ ይዛባል ማለት ነው። ስለዚህ ይሄን መቆጣጠር አንድ ነገር ነው። ግን የምንቆጣጠርበት መንገድ ይሄ በእስር በእንደዚህ ብቻ ተቆጣጥረን ልንፈታው የምንችለው አይደለም። በዚህ ሁኔታ ኦፊሻል ቻናሎች የሆኑት ሚት ማድረግ አይችሉም። አቅርቦቱ ይቋርጣል ማለት ነው። አቅርቦቱ ይዛባል ማለት ነው። ኦፊሻል እነዚህ የሚመነዝሩት ባንኮችም ሆኑ እነዚህ የውጭ ምንዛሪ ግብይት የሚያከናውኑት ድርጅቶች ለሚፈለገውን ያህል ማቅረብ ካልቻሉ አሁንም ይሄ እየሰፋ ሊሄድ ይችላል፣ መልኩ ሊቀይር ይሄዳል ማለት ነው። ወደ ብላክ ማርኬት እንዲሄዱ ገፊ ምክንያቶች የሆኑትን መቀነስ ያስፈልጋል ማለት ነው።
ህጋዊ መንዛሪዎች ህጋዊ ሆነው የሚሰሩበት አውድ ማብዛት አለባቸው። እኛ ሀገር አሁን መንዛሪዎች የሚጠየቁት ካፒታል አሰራር በብሔራዊ ባንክ ያለው ነገር በጣም ሰፊና ከፍተኛ ካፒታል ኢንቴንሲቭ ከጎረቤት ሀገር እንኳን ራሱ ከኬንያ ብንወስድ ከኬንያ ከሚጠየቀው ሪኳየርመንት የኛ በ5 እጥፍ ይበልጣል የምንጠይቀው ህጋዊን ለማድረግ። እነዚህ ነገሮች መንግስት የቱንም ያህል ሄቪ ክራክዳውንስ ማድረጉ ብቻውን ይፈታዋል ማለት ያስቸግራል፣ እንዲያውም እንዳያባብሰው ያስፈራል። ይሄ መፍትሄው የሚሆነው እነዚህ ህጋዊ የሆኑ መንዛሪዎችን ማብዛት፣ ግራጁዋሊ ደግሞ ይሄ ሊበራላይዝ የማድረጉን ነገር መክፈት፣ የፋይናንሻል ኢንቴሊጀንሲውን ማስፋት የሚቻለው ደግሞ ትራንስፓረንሲ መኖር አለበት። ኤክስፔክቴሽን ብዙ ጊዜ ገበያውን ስለሚያውቀው ፋይናንሻል ኢንቴሊጀንስ እና የትራንስፓረንሲ ግልጽነት መስፋት አለበት። ፐብሊክ አዌርነስ መፈጠር አለበት እንጂ በዚህ በህግ ብቻ በመዝጋት በመቆጣጠር በማሰር ብቻውን መቆጣጠር ይቻላል ብሎ ማለት ከባድ ነው። የብሔራዊ መረጃና ደህንነት አገልግሎት ከህገወጥ ተግባሩ ጋር ትስስር የነበራቸው 519 የባንክ አካውንቶች መታገዳቸውን የገለጸ ሲሆን የተለያዩ ኤግዚቢቶች መያዛቸውንም ገልጿል። የፋይናንስ ደህንነት አገልግሎት በወቅቱ የውጭ ምንዛሬ አገልግሎት በህጋዊና መደበኛ የባንክ ስርዓት በኩል እንዲከናወን በግልጽ እየተቀመጠ መሆኑን ገልጾ በህገወጥ መጠቀም የንብረት መወረስን ጨምሮ በከፍተኛ ጽኑ እስራት እንደሚያስቀጣም አሳስቧል። ውድ የሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።